ከተመሰረተ 11 ዓመት ሆኖታል። ከ30 ሺህ በላይ ኢትዮጵያውያንም የስራ ዕድል ተጠቃሚ እንዲሆን አድርጓል። በ353 ሄክታር ላይም አርፈዋል። ከ23 በላይ ደረጃቸውን የጠበቁ ሼዶችም አሉት። ከ2 በላይ ደግሞ በጣም ትልልቅ የሚሆኑ መጋዘኖችን ይዟል። የቦሌ ለሚ ልዩ ኢኮኖሚ ዞን ላይ የሚሰሩ ኢትዮጵያውያን የስራ ህይወታቸው፣ ኑሯቸው አጠቃላይ ምን ይመስላል፣ እንዲሁም ደግሞ በዘርፉ ደግሞ ሀገራችን የምታገኘው ምርት ደረጃውን ጠብቆ በምን መልኩ እየተመረተ ይገኛል፣ ሀገሪቱንስ የውጭ ምንዛሬ በማስገኘት ድርሻውን እንዴት እየተወጣ ይገኛል ስንል አብረን ቆይታ የምናደርግ ይሆናል። እናንተም እስከ መጨረሻው አብሮነታቸው አይለይም። ኦልሞስት ወደ 34 የሚጠጉ ባለሀብቶች አሁን ላይ እኛ ግቢ ውስጥ እንቅስቃሴ እያደረጉ ይገኛሉ። ከ34 ባለሀብቶች ውስጥ 14 የሚጠጉት ባለሀብቶች ሙሉ በሙሉ ወደ ምርት የገቡና ስራቸውን ለሀገር ውስጥም እንደዚሁም ደግሞ ለውጭ ገበያ እያቀረቡ የሚገኙ ናቸው ማለት ነው። 11ዱ 100% ወይም ሙሉ በሙሉ የሚያመርቱት ምርት ለውጭ ገበያ ያቀርባሉ። ዴስቲኔሽናቸውም ደግሞ ልክ ለአሜሪካን ገበያና እንደዚሁም ደግሞ ለአውሮፓ ገበያ አንዳንድ ኤዥያን ካንትሪዎችንም ደግሞ ምርት የሚቀርብበት ሁኔታዎች ይኖራሉ ማለት ነው። 3 የሚጠጉ ባለሀብቶች ተተኪ ምርት የምንላቸው ነው። የመኪና መገጣጠሚያዎችን እንደዚሁም አግሮ ፕሮሰሲንግ ላይ እንደ ብቅል ፋብሪካዎችን የመሳሰሉና ሌሎች ደግሞ ኢነርጂ ቆጣቢ የሆኑት ምድጃዎችንም የሚያመርቱ ስራ ላይ ገብተው እየተንቀሳቀሰ የሚገኝበት ሁኔታዎች ይገኛሉ። 85 በመቶ የሚሆነው ወደ ተለያዩ አውሮፓ ሀገራት፣ 15 በመቶ የሚሆን ደግሞ ወደ ኤዥያ ነው እየላከ የሚገኘው። ከዚህ በተጨማሪ ደግሞ ከ1 ሚሊዮን በላይ የውጭ ምንዛሬ በየወሩ እያገኘ ይገኛል። እንደምትመለከቷቸው የተለያዩ ኢትዮጵያውያን እጅግ ውብ የሆኑ የጀርመን ወታደር ልብስ ነው እየተመረተ የተመለከቱትና ደረጃቸውን በጠበቀው በአማረ መልኩ የተለያዩ ልብሶችን ውጭ የሚለበሱ ልብሶችን አምርተው እነዚህ የምትመለከቷቸው ኢትዮጵያውያን ወደ ውጭ እየላኩ ለሀገራቸው ውጭ ምንዛሬ ለራሳቸው የዕለት ኑሯቸውን ለማሻሻል እንዲሁም የተሻለ እውቀትን ለማግኘት እየሰሩ ይገኛሉ። በዋናነት የዚህ ተቋም የዚህ ድርጅት ዓላማ ከውጭ የሚገቡ ምርቶችን ማስቀረት ነው። ከውጭ የሚገቡ ምርቶችን አስቀረን ማለት አንድ ያው የዓለም ገበያው ይታወቃል። የሚጣልብሽ ታሪፍ ኮታ አለና እሱን ሁሉ እናስቀራለን። የሰው ኃይል ከመፍጠር አንፃር እቃውን ብቻ እያስገባ የሚሸጥ ቢሆን ልንቀጥር የሚችለው የሰው ኃይል 3 ሰው 4 ሰው ነው ሊሆን የሚችለው። ነገር ግን ጥሬ እቃውን አስገብተን ወደ ምርት በምንገባበት ሰዓት ላይ በርካታ የሰው ኃይል የምንቀርጥበት ሁኔታና አሁን መንግስት ከያዘው አማራጭ አንፃር ፋብሪካዎችን ቢውል እያደረግሽ በሚገበት ሰዓት ትርፋማ የምትሆኝበት ሁኔታ አለ። ኢምፖርት ሰብስቲቱሽን ስታደርጊ የምታወጪው ዶላር የነበረው እዚሁ ሀገር ውስጥ የምናስቀርበት ሁኔታ ነው ያለው ማለት ነው። ገበያውም ደግሞ በሚፈልገው ምርት አክሰስ ማለት እንችላለን ማለት ነው። 3 አይነት መኪናዎች ነው ማለት አንድ ኤሌክትሪክ ሆነው 3 አይነት ናቸው። በዲዛይን እና በኪሎ ሜትራቸው ይለያያሉ። ያ ማለት መጀመሪያ የመጡ ገና ካምፓኒ ሲከፈት የመጡ መኪኖች አሉ። ከዛም ደግሞ አፕዴት ሆነው በቴክኖሎጂም በተለያዩ ነገሮችም አፕዴት ሆነው የመጡ አሉ። የተለያዩ ምርቶች አሉ። ጃኬቶች አሉ፣ የበረዶ ልብሶች አሉ፣ እንዲሁም ደግሞ ቲሸርቶችም አሉ። ስለዚህ ለአዋቂዎችም ለህፃናትም የሚሆኑ የተለያዩ ልብሶች ያመርታል። ጅማሮ ላይ ነው ያለነው። የጅማሮና የሙከራ ምርቶችን ነው በማምረት ላይ ያለነው። የተወሰኑ የሙከራ ምርቶችን ልከናል ለአውሮፓ ገበያ። እነሱ ራሳቸው ፋብሪካቸው ላይ ፕሮሰስ እያደረጉ እያዩቸው ነው ያሉት እና እስካሁን ድረስ በኮንቴነሮች 10 ምናምን ኮንቴነሮች የሚሆኑ ልከናል እና በእነሱ ለሲስተር ካምፓኒው ቼክ እያደረጓቸው ያሉ ማለት ላይክ የገበታ ሳህን፣ ሰርቪሶች፣ የሾርባ የወጥ ማውጫ ሳህኖች ነው የምናመርተው።
በቦሌ ለሚ ልዩ ኢኮኖሚ ዞን ውስጥ ማለት ነው እንግዲህ የተለያዩ ምርቶች ይመረታሉ። እነዛ ምርቶች ደግሞ ወደ አሜሪካ፣ ወደ አውሮፓ ይላካሉ። ሀገሪቱም ከፍተኛ የውጭ ምንዛሬ ታገኛለች። ከዛ በተጨማሪ ደግሞ ተኪ ምርቶች የሚባሉ አሉ። ማለትም ኢትዮጵያ በከፍተኛ ምንዛሬ ደግሞ ወደ ሀገር ውስጥ የምታስገባቸው ምርቶችን እዚሁ እንዲመረቱ በማድረግ ኢትዮጵያውያን እውቀት እንዲያገኙ፣ የስራ እድል እንዲያገኙ እንዲሁም ደግሞ ተጠቃሚዎችን በቀላሉ በተመጣጣኝ ዋጋ እንዲገዙ ለማስቻል ነው ተኪ ምርቶች እዚሁ የሚመረቱት። አሁን ባለን ደረጃ ሀገር ውስጥ ገበያ ብቻ ነው እየሸጥን ያለ ነው። ለወደፊቱም መንገዶች እየተመቻቹ ነው የውጭ ኤክስፖርት ለማድረግ። የሚያመርታቸው ምርቶች ወደ ውጭ በሚላኩበት ጊዜ እያንዳንዷን ምርት ሜድ ኢን ኢትዮጵያ ተብላ ነው ተጽፋ የምትሄደው ማለት ነው። ከውጭ ምንዛሬ ከሚያስገኘው በላይ በተጨማሪ ሀገሪቱንም የዚህ አይነት ክህሎት እውቀት ያላቸው የሰው ኃይል ያላት መሆኑንና እንዲሁም ደግሞ የዚህ አይነት ኩባንያም በሀገር ውስጥ እንደሚገኝ አብሮም እያስተዋወቀ እንደሆነ ነው የማውቀው። የውጭ ምንዛሬ በሀገር ደረጃ እንግዲህ ምንድነው ያው ከውጭ የሚመጡ እቃዎችን ሰብስቲቱት ማድረግ በሚለው ባይሆንም ምንድነው አሁን ከፎሬን ከረንሲ ወይም የውጭ ምንዛሬን በማስገኘት ረገድ እና እንዲሁም ደግሞ ተጨማሪ የስራ እድል በመስጠት ትልቅ አስተዋጽኦ ያደርጋል ፋብሪካው። በልዩ ኢኮኖሚ ዞናችን ውስጥ ዋና ዋና የሚባሉ ሴክተሮችን ነው የምንሰራው። ያው የኛ የማኑፋክቸሪንግ ሴክተር ላይ ስፔሲፊካሊ ትኩረት አድርገን እየሰራ ነው የምንገኘው። ስለዚህ አልባሳት አንዱ ነው፣ ሌላኛው አግሮ ፕሮሰሲንግ የምንለው ነው፣ ሌላኛው ደግሞ ሜታል እና ደግሞ እንደዚሁ ኢንጂነሪንግ የምንለው ነው። በዛ ውስጥ የመኪና መገጣጠሚያ አለ፣ የኤሌክትሪካል መኪና መገጣጠሚያ አለ። ሌሎች ፓይፕላይን ደግሞ የሚገኙ ደግሞ የመኪና መገጣጠሚያ ፋብሪካዎች በእንቅስቃሴ ላይ የሚገኙበት ሁኔታዎች አሉ። እንደዚሁም ደግሞ ኤሌክትሮኒክስን የሚያመርቱ ካምፓኒዎችም ግንባታቸውን እየጨረሱ ይገኛሉ። እንዴት ናችሁ? ሰላም ነው? ስራ እንዴት ነው? ምሳ እየበላችሁ ነው? ሁሌ እንደዚህ ነው የምትበሉት? በስማ የተባረከ ምስኪ ልቅመሰው። ቆንጆ ምሳ ነው። ቦሌ ለሚ ልዩ ኢኮኖሚ ዞን ነው። እንግዲህ እነዚህ የምትመለከቷቸው ሰራተኞች ደግሞ የሽን ቴክስታይል ወይም ደግሞ የጨርቃጨርቅ አምራች ድርጅት የሆነው ሰራተኞች ናቸው። እንግዲህ ይህ ድርጅት በየቀኑ ከ6000 በላይ ሰራተኞችን በዚህ መልኩ የሳቆት ስርዓት ይመግባል። ከዚህ በተጨማሪ ደግሞ ድርጅቱ በአጠቃላይ ከውጭ የሚለበሱ ልብሶችን አምርቶ ለኢትዮጵያ ከፍተኛ የውጭ ምንዛሬ እያስገኘ ይገኛል። አሁን ያለው የሰራተኛ ቁጥር 7500 ማለት በየጊዜው በየአመቱ ይሄኛው ክህሎት ይሄን የመሰለ ክህሎት የትኛውም አካባቢ አይገኝም። ቲሸርት አይደለም ይሄኛው። በየአመቱ ይህንን አዳዲስ ኦርደሮች በሚመጡበት ጊዜ ነባር ኦርደሮች በሚሆኑበት ጊዜ አዲስ ሰራተኛም ሲመጣ አዲስ ኢትዮጵያዊ ነው ያ ክህሎት ነው እየያዘ የሚወጣው። ውስብስብና ኮምፕሌክስም ስለሆነ ኦን ዘ ጆብ በስራ ላይ ክህሎቱን የማዳበር አቅሙ እጅግ በጣም ሰፊ ነው። አብዛኛው አሁን ይሄ ሰራተኛ አብዛኛው ዶርምተሪ ይበዛል። 7500 ሰራተኛ አለ ሸንተስ ውስጥ 6000 ዶርምተሪ ነው። ለዶርምተሪ ደግሞ አንደኛ ዋይፋይ ያላቸው፣ ቁርስ፣ ምሳ፣ እራት እዛው ነው። መጫወቻ ቴኒስ አለ፣ ኳስ አለ። ቅዳሜ ከሰዓት በኋላ ወጥተው መዝናናት የሚችሉበት ጨዋታ አለ። እርስ በርሳቸው ይጫወታሉ። አለቆቻችን ሲጫወቱ ያያሉ። ተማሪዎች አሉ። ለምሳሌ 8ኛ ያቆመ ካለ ወደ 9፣ 10 እስከ 12 ያስተምራል። ኮምፒውተር መማር የሚፈልግ እውቀቱ ማዳበር የሚፈልግ ሰራተኛ መማር ይችላል ከስራ ውጪ ማለት ነው። መጀመሪያ እዚህ ስመጣ ምንም ስራ አልነበረኝም። የመጀመሪያ ድርጅቴ ነው። ብዙ አመት ቆይቻለሁ ሸንተስ 10 አመቴ ነው ሸንተስ ከገባሁ እና በድርጅቱ ያገኙት ብዙ ጥቅሞች አሉ። እርጉዝ እያለሁም እዚህ ነበርኩኝ። ለእርጉዞችም በጣም ብዙ ነገሮች ነው የሚያደርግልን። እንከባከብን፣ እረፍት አለን። በየሰዓቱ እናርፋለን። በየሰዓቱ ምግብ ያስፈልገናልና በየሰዓቱ የምንፈልገው ነገር ያደርግልናል ሸንተስ።
ከዛ ደግሞ ከወለድኩ በኋላ እረፍት አለን 5 ወር እረፍት ሰጥቶኝ ያን ተጠቅሜ መጥቻለሁኝ። አሁን ደግሞ ልጄን ይዤ መጥቻለሁኝ። 1 አመት ከ2 ወር ሆኖት ነው ይዤ የመጣሁትኝ። ያው እንዳይሽ ነው ልጄ። እግዚአብሔር በጣም ነው ደስ ያለኝ። ከኋላ የምትመለከቷቸው እንግዲህ በርከት ያሉ የተለያዩ የኤሌክትሪክ መኪኖች እየተመረቱ ነው የተመለከተው። እነዚህ ኤሌክትሪክ መኪኖች እንግዲህ እዚሁ ነው የተገጣጠሙት። በኢትዮጵያውያን ባለሙያዎች ነው የሚገጣጠሙት። ባለሀብቶች ግን ቻይናውያን ናቸው። ለኢትዮጵያውያን ደግሞ በተመጣጣኝ ዋጋ እንዲቀርቡ እየተዘጋጁ ይገኛሉ። ብዙ አይነት እውቀት አግኝቻለሁ። አሁን ለምሳሌ ወጣቶችም ተምሮ ስራ ያጡ ሰዎች አሉ። ከነሱ ደግሞ አንዱ እኔ ነኝ እና እዚህ ከገባው በኋላ ራሴን አውቄያለሁ፣ ተለውጫለሁ። ያው እየተማሩ እንደ መስራት ብዬ ገልጻለሁ ይሄን ነገር ማለት ነው። ለኔ በጣም ተመችቶኛል። ራሴን እንድለውጥም አድርጎኛል ማለት ነው። ትልቅ ሙያ ነው የወሰድኩት ከዚህ። እዚሁ ነው እኛ ትሬን አድርገናቸው አሰልጥነናቸው ወደ ምርት ያስገባናቸው። ክህሎቱን ሰጠናቸው ነው። ክህሎቱን ካገኙ በኋላ ነው ወደ ምርት ስራችን የገባ ነው ማለት ነው። ስለዚህ ራሳችን ያበቃናቸው ሰራተኞቻችን ካበቃናቸው በኋላ ነው ወደ ስራ ያስገባናቸው ማለት ነው። ከዚህ በፊት ይህን ስራ አያውቁትም እነሱ ምርቱንም አይቶት አያውቁም። እዚህ ሀገር እንደሚመረት ነው ሆይላቸው። ነገር ግን ባለው አቅም እነሱን ኢፌክቲቭሊ አሰልጥነን ወደ ስራ ያስገባንበት ሁኔታ ነው ያለው ማለት ነው። የተለያየ እውቀት አለ። አሁን ለምሳሌ እዚህ ድርጅት ውስጥ እኔ የመጣሁት መጀመሪያ በለማጅነት ምናምን ነበር፣ ማሽን ኦፕሬተር ነበርኩኝ እና ከመጣው በኋላ ደግሞ ብዙ የተለያዩ ነገሮች አሉ የሚለመዱ እውቀቶች። እነሱንም ላይ በጣም ትኩረት እያደረኩ እየለመድኩ ነው። ወደፊት ደግሞ የበለጠ ቦታ ይዤ ደግሞ እንደምሰራ እርግጠኛ ነኝ። አብዛኛው ላይ እየሰሩ ያሉት ኢትዮጵያኖች ናቸው። ለሀገር ውስጥ የሚቀርብ ምርትም ይሁን ለውጭ ሀገር የሚቀርበው ምርት በሎካል ወይም በሀገር ውስጥ ዜጎች ነው እየተሰራ ያለው። ይሄ የወደፊት እቅዱ ምንድነው? ራሳቸውን ችለው በሚወጡበት ጊዜ የራሳቸው ፋብሪካ እንዲኖራቸው ጭምር ታሳቢ ተደርጎ የተሰራ ያለበት ሁኔታ ነው። እነዚህ ባለሀብቶች ምርታቸውን ሲያመርቱ የሚፈልጓቸውን አገልግሎት በአንድ ማዕከል ያገኛሉ። ከዚህ በተጨማሪ ደግሞ የመንገድ፣ የቴሌ፣ የመብራት እንዲሁም የውሃና የሳኒታሪ አገልግሎቶች ደረጃቸውን በጠበቀ መልኩ ምርቶቻቸው ላይ እንቅፋት ሳይፈጥሩባቸው እየተገለገሉ መሆኑን ተመልክተናል። ተሟላ አገልግሎት አለን። ለምሳሌ ያክል ባንክም ብንፈልግ በማንኛውም አቅራቢያችን አለ። እነሱ በጣም የተሻሉ ናቸው። ስራችንን እንዲቀልልን ያደርጉልናል። እዚሁ ነው የምንስተናገደው። ጉምሩክ ከውጭ የምናስገባውን ጥሬ ዕቃ እዚሁ ነው ቀረጣችንን ጨርሰን የምናስገባው። የትም ቦታ አንሄድም። ኢንቨስትመንት ቢሮ ንግድ ፍቃድ ለማድረስ ብንፈልግ እዚሁ ነው ያለው። ባንኮችም እዚሁ አሉ። የአንድ ማዕከል አገልግሎት በማግኘታችን በጣም ኢዚ ያደርግልሻል ስራዎችን። ከቢሮ የምትንገላችበት ሁኔታ አይኖርም። እዚህ ስራዎችን ጨርሰሽ ነው የምትወጪው ማለት ነው። በጣም በሎጂስቲኩም ላይ በከስተምስ አጨራረሱ ላይ በጣም ብዙ ጥቅም ነው እየሰጠን ያለ ነው። በቅርብ ነው። ኮንቴነርም እዚሁ እኛው ጋር ሲፈታ ፍተሻ ጥሬ ዕቃም ሲመጣ ብዙ ችግር ያጋጥመንም እዚሁ ሲመጣ ነው የሚያልቀው። ሲሄድም ደግሞ እዚሁ መጣው ነው የጉርሙክ ሰዎች የሚያስተናግዱ ነው እዛው ራሳችን ግቢ ውስጥ ማለት ነው። እና ኦልሞስት በጣም ትልቅ ጥቅም ነው ያለው። በአይፒዲሲ ላይ ያገኘነው ወይም ደግሞ እነሱ የተሻለ አቅርቦት አቀርበውልናል። ለምሳሌ እንደምታዩት የምንሰራበትን ቦታ ሰጥተውናል። የተሻለ አቅርቦት እንድናቀርብ ወይም ደግሞ የተሻለ ነገር ለሀገራችን እንዲመረት ያንን እገዛ አድርጓል። ሌላ ድጋፍ የሰጡን ደግሞ ማንኛውም እቃ ሲገባ ከቀረጥ ነፃ እንዲገባ ያደርጉልናል። አይፒዲሲ በብዙ ድጋፍ ነው የሚሰጠን። ያው መሬቱንም በሊስት ወስደው ፋሲሊቲውን ማነው የፋብሪካውን እንትን ያቆም ነው እኛ ብንሆንም ከመሬቱ የተወሰደው ከአይፒዲሲ ነው። አይፒዲሲ እሱን ፋሲሊቴት አድርጎልናል። ያው ከአይፒዲሲ ካገኘናቸው ድጋፎች አንዱ የመስሪያ ቦታ ነው ያገኘነው። ይህን የመስሪያ ቦታ በማግኘታችን ይህን የመሰለ ፋብሪካ ፕላንት ማድረግ ችለናል ማለት ነው። ከቀረጥ ነፃ መብት እነዚህ ማሽኖችን ያገኘንበት ሁኔታ አለ።
ከልማት ባንክ ጋር ተያይዞ እነዚህ ማሽኖችን ያገኘንበት ሁኔታ ነው ያለው ከመንግስት አጠቃላይ ድጋፍ ከማግኘት አንፃር ማለት ነው። 5 ዓመት ሙሉ ከትርፍ ግብር ነፃ ነው የሆነው ካምፓኒው ማለት ነው። 2 ዓመት ደግሞ በኢንዱስትሪ ፓርክ ሆኖ በመስራቱና 100% ደግሞ ወደ ውጭ ሀገር ኤክስፖርት የማድረግ በመሆኑ የሚገኙ ጥቅሞች አሉ። አሁን በዋናነት እኛ የማምረቻ ቦታ የምንለውን የፋብሪካ ሼዶች እናቀርባለን። እንደዚሁም ደግሞ በራሳቸው ዲዛይን መሰረት ግንባታ ገንብተው ወደ ምርት ወይም ወደ ስራ እንገባለን የሚሉ ባለሀብቶች ደግሞ የለማ መሬት እናቀርባለን ማለት ነው። ያን ስናቀርብ አስፈላጊ የሆነ ዩቲሊቲ እንደ መብራት፣ ውሃ፣ ቴሌኮም የመሳሰሉትን ከሚመለከታቸው ከመንግስት ተቋማቶች ጋር በመቀናጀት ሳይቆራረጥ ለባለሀብቶቹ እንዲቀርብላቸው ይደረጋል። ቤቶች እንዴት ናችሁ? ማንም የለም። ለነገሩ 6 ሰዓት አካባቢ ነው፣ የስራ ሰዓት ነው። ተመልካቾቻችን አሁን የምገኘው የሸንተስ ሰራተኞች የሚያርፉበት ክፍል ውስጥ ነው። ከ6000 በላይ ሰራተኞች እንደዚህ የሚያድሩበት በጋራ ሆነው የሚያድሩበት ዶርም ነው ውስጥ ነው የሚገኘው ማለት ነው። ከዚህ በተጨማሪ ደግሞ በሸንተዝ ውስጥ የሚሰሩ ሴት እናቶች ልጆቻቸውን ይዘው ልጆቻቸውን የህፃናት ማቆያ ውለው እንዲሁም ደግሞ እነሱም ስራ ከዋሉ በኋላ ለብቻቸው ደግሞ የነሱም ሌላ ማረፊያ ክፍል አለ። ትልቁ ነገር አሁን ብዙ ጊዜ ማለት ውጭ ላይ የቤት ክራይ ስንት ነገር አለ። እዚህ ግን ሳንከፍል በነፃነት እንደፈለገን ገብተን ወጠን ነው የምንሰራውና ለኔ በጣም ደስ ብሎኝ ነው የምኖረው። ብዙ ብሔረሰብ ያለበትን ቦታ ነው የምንኖረው። ብዙ ሰዎች አሉ። ከነሱ ጋር ተስማምተን ተግባብተን ነው የምንኖረው። እዚህ ከገባው በኋላ ግን ሰዓቱም ራሱን ማስገባበት ሰዓት ወደ ማቆያ ጥሩ ሰዓት ስለሆነ ከነጋ በኋላ ምናምን ስለሆነ ማስገባው ምንም ብርድም አይነካውም። ምግብም እዚሁ የተሟላ ነው። ጥሩ ነገር ለልጆች በጣም አሪፍ ነገር ነው የሚዘጋጅላቸው እና እኔ ለምግብ ራሱ ወጪ የለብኝም። በቃ እንዲህ ትርፍ ነገሮችን ወይ ፍራፍሬ ምናምን እገዛለታለሁ እንጂ ሙሉ ነገሩ ከድርጅቱ ስለሆነ የሚመጣልኝ በጣም ደስተኛ ነኝ። እኔ አንድ ልጅ አለኝ። ዴኬር እንትን ሳይኖረኝ ሲቀር ወስጄ ዴኬር አስቀምጬ እንደ ልቤ እንትን ልጄን አግኝቼ ማታ አብሬያት ሄጄ እንትን እምልበት ነው የምጨናነቅበት ነገር የለም ማለት ነው። እንደዚህ ልትሆንብኝ ይችላል፣ እንደዚህ ሊሆንብኝ ይችላል እምለው ነገር የለም። እንደ ሰራተኛ ሳይሆን እንደ ቤተሰብ አይተን ነው የምንሰራው ስራችንን ደስተኛ ሆነን ነው የምንሄደው ማለት ነው። ጠዋት የምንመጣው በሰርቪስ ነው፣ ምቾት ባለው ሰርቪስ ነው የምንመጣው። ጠዋት መተን አስገብተናቸው ነው ወደ ስራ የምንገባው እና ስራዬ ላይ ብቻ ነው ትኩረት የማደርገው። ለምን እዚህ ጋር እንደምታዩ የተመቸ ነገር ነው ያለውና ምንም ነገር የሚያሳስበኝ ነገር የለም እና በጣም ደስተኛ ነኝ እንደ እናት ማለት ነው። እነሱም ደግሞ እዛው ትምህርት ይማራሉ። አሁን እኔ ልጅ እዚህ ከገባ በኋላ ሁሉ ነገር ጥንቅቅ አድርጎ አውቋል። በቃ ፊደሎቹን፣ የእንስሳት ስሞች እያንዳንዱን ነገር አውቋል ማለት ነው እና በዚህ ራሱ እኔ በጣም ነው እረፍት የሚሰማኝ ማለት ነው። አሁን ቀጥታ አንደኛ ክፍል ይግባ ቢባል ራሱ አሁን ባለበት ሁኔታ ብቁ ነው። ዴኬር እንኳን ባይገባ ማለት ነው። ትምህርትም እዚሁ ስለሚያስተምሯቸው በጣም አሪፍ ሁኔታ ነው ያለው። ሌላ ቦታ ነበር ማቆያ ማስቀምጠው። እዛ ተስቀምጥ ብዙ ወጪዎች አሉ፣ ብዙ እንትኖች አሉ። የወተት አለ፣ የዳይፐር አለ፣ የክፍያ የማቆያው ክፍያ አለ። በዛ ላይ ረጅም ቦታ ነው እግር መንገድ የሚሄደው እና እዛም ሆኜ የደህንነቱ እንዴት እንደሆነ አላውቅም። አሁን እዚህ ሲሆን ከልጄ ጋር ሆኜ ልጄን እንከባከባለሁ፣ ሌሎቹንም እንከባከባለሁ እና ደስ ይላል። በጣም ያለው ነገር በጣም ነው ደስ የሚለው። ኤቭሪቲንግ ምንም ከወላጆች የምንጠይቀው ነገር የለም። ሁሉንም ነገር የጽዳት ማቴሪያልም፣ ምግብም፣ ውሃም ሁሉንም ነገር የምናሟላው ድርጅቱ ነው። ከወላጆች የምንጠይቀው ነገር ቢኖር አንደኛ ልጃቸው እንዲያመጡልን ብቻ ነው።
ቁርስ በልተን ምን ብለን ረፍደ ምናምን አንልም፣ እንገባለን። ስንወጣ ማታም ቀም ተረጋግተን ቀስ ብለን ነው ይርቀናል አንልም። እዚሁ ቀርብ ነው። በተረጋጋ መንፈስ ገብተን ወጠን በቃ አለ ሻወር አለ ሁሉ ነገር አለ። ተጣጥበን ምናምን ረፍት እናደርጋለን። ድካም እንዳይሰማቸው ከስራ በቅርቡ በቀላሉ ወደ ቤታቸው እንዲገቡ በማድረግ ስለ ልጆቻቸው እንዳያስቡ በማድረግ ትምህርት እንኳን ያቋርጡ ካሉም አነሳስተን እንዲማሩ እድል በመስጠት በመዝናኛ ጊዜም እንዲዝናኑ በማድረግ ያው ልጆቹ አእምሯቸው በስራ ብቻ የተጠመደ እንዳይሆን ከዛ ባሻገርም እንደማንኛውም ሰው እነሱም የራሳቸውን ህይወት ማስተዳደር መምራት እንዳለባቸው የምናሳይበት መንገድ አለ ማለት ነው። በቦሌ ለሚ ልዩ ኢኮኖሚ ዞን ውስጥ የተለያዩ ሀገራት የውጭ ባለሀብቶች በስፋት ተሰማርተው ምርቶችን እያመረቱ ይገኛሉ። ኢትዮጵያውያን ባለሀብቶችም ከውጭ የሚገቡ ምርቶችን ለማስቀረት በኢኮኖሚ ዞን ውስጥ ተኪ ምርቶችን እያመረቱ ነው። በልዩ ኢኮኖሚ ዞን ውስጥ የሚሰሩ ሰራተኞችም የስራ ቦታቸው ምቹና ማራኪ ከመሆኑም በተጨማሪም የቤት፣ የትራንስፖርት፣ የምግብ፣ የመዝናኛና የትምህርት አገልግሎቶችን ጭምር በነጻ እያገኙ ነው። የቦሌ ለሚ ልዩ ኢኮኖሚ ዞን መሰረተ ልማቱ ሙሉ ለሙሉ በመንግስት የለማ በመሆኑ በባለሀብቶች ዘንድ ተመራጭና ተፈላጊ አካባቢ ነው።